ሰላም የቻናል ቤተሰቦች እንዴት ናችሁ? በዛሬው ዕለት እንግዲህ ለመቄዶንያ የገቢ ማሰባሰቢያ የሚሆን ፕሮግራም አዘጋጅተናል። በኤድመንተን ከኢትዮጵያ ኮሚኒቲ ጋር በመተባበር ከመማር አለባቸው ጋር አብረን በመሆን አብረን ገቢ በማሰባሰብ ላይ ነን ያለነው። በኤድመንተንና አካባቢዋ ያላችሁ ሁላችሁም እንድትተባበሩን እንጠይቃለን። እንግዲህ ይሄን ቪዲዮ አብረን እንከታተላለን። በሰይፉ ፋንታውን ፕሮግራም ላይ በነበረው ዝግጅት ላይ የነበሩትን አንዳንድ ነገሮች አብረን እናያለን። አብረን እንቆይ። ይሄን ቪዲዮ እስከመጨረሻው ተመልከቱ። መልካም ጊዜ። ይህ ዓለም የገፋቻቸው የሚከበሩበት ዘር፣ ቀለም፣ እምነት ሳይለይ የሰው ልጆች ሁሉ በኩል የሚኖሩበት ጥቂት ልባሞች ብዙ የደከሙ የሚኖሩበት በረከት ቦታ ነው። አገርን በደማቸው ያቆሙ ትላልቅ የጦር መኮንኖች እዚያ አሉ። ብዙዎችን አክመው ያዳኑ ዶክተሮች እየታከሙ እዚያ አሉ። ብዙ ልጆች ያፈሩ ወላጆች ጧሪ አጥተው እዚያ አሉ። ብዙዎችን ያጎረሱ ባለ ሀብቶች ባዶ እጃቸውን ቀርተው እዚያ አሉ። የብዙዎችን ቤት የገነቡ መሐንዲሶች መጠለያ አጥተው እዚያ አሉ። ይህ ስፍራ ለእኛም የመጨረሻ የዚች ዓለም መቆያችን አለመሆኑ ምንም ማረጋገጫ የለንም። መቄዶንያ የአረጋውያን መርጃ ማዕከል ኢትዮጵያ ውስጥ በዶክተር ቢኒያም በለጠ ከተመሰረተ ከ13 ዓመት በላይ ሲሆነው እስካሁን ከ8000 በላይ የሚሆኑ ድጋፍ የሚያስፈልጋቸውን ተረጂዎች እያገዘ ይገኛል። በአሁን ሰዓት ደግሞ በቅርቡ ያስገነባውን ከ20,000 በላይ ታጋዦችን ለመቀበል የሚያስችለውን ህንፃ ለመጨረስ የሚያስፈልገውን 5 ቢሊዮን ብር ለማሰባሰብ በሰይፉ ኢቢኤስ የዩቲዩብ ቻናል ላይ በቀጥታ ስርጭት የገቢ ማሰባሰቢያ ፕሮግራም ከጀመረ 1 ወር አልፎታል። በመላው ዓለም የሚገኙ ኢትዮጵያውያንና ሌሎችም ልበቅኖች ዘር፣ ቀለም፣ ሃይማኖት ሳይለዩ በሚችሉት ሁሉ በመረባረብ ላይ ይገኛሉ። በዚህ የገቢ ማሰባሰቢያ ፕሮግራም ላይ ብዙ አይነት አስደናቂ ክስተቶች ታይተዋል። በፕሮግራሙም ላይ የተለያዩ የሃይማኖት አባቶች በቦታው በመገኘት ያለ ልዩነት ለህዝባቸው መልእክታቸውን አስተላልፈዋል። የሚሰጥ እግዚአብሔር የሰጠው ነው፣ ከሚቀበል ይልቅ የሚሰጥ እሱ የተባረከ ነው ስለሚል በምትችሉት ነገር ሁሉ አደራ ላለው እስልምና አስተምሮት እንደ አንድ ገንዘብን ለማሳደግ ከሚጠቅሙ የአማካሪ ስልቶች ሰደቃ መስጠት ነው። ያፋፋል፣ ገንዘብን ያፋፋል፣ አይቀንስም። ሁሉም አካባቢ ያለን ሰዎች ዛሬ እዚህ ቦታ ላይ መምህርም ሲናገሩት እዚህም ያሉት ወንድሞችም እነ ቢንያምም እንደ ባለቤት እንደ ጉዳይ ባለቤት ሲቆሙ ለኛ ቀብርና ለኛ ቤት ነው። እናቶች፣ አባቶች ለሀገራቸው ብዙ ውለታ የዋሉ ሰዎች ዛሬ በሰው እጅ ሆነዋል። በተለያየ ምክንያት በጤንነትና በሌላ ምክንያት በጎዳና ላይ የነበሩት በዚህ በአዲስ አበባ ብቻ አይደለም። እንግዲህ በኋላ እናንተ ትናገራላችሁ። በሀገራችን በተለያዩ ከተማዎች እነዚህ ሰዎች ከመንገድ ላይ ተሰብስበው የሚቀረውን ዘመናቸውን በሀዘን ሳይሆን እኛንም ረግመውን ሳይሆን ባርከውን እንዲሞቱ እንዲሄዱ ለዚህ ሀገር ብዙ ውለታ የዋሉ ሰዎች ዛሬ ያሉበትን ሁኔታ አይተን አስፈላጊውን ድጋፍ ማድረግ ይገባናል። እንግዲህ እንደ ክርስትና እምነት ከመጽሐፍ ቅዱስ አንጻር ከተመለከት ነው ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል መጽሐፍ። ቸርነት ማድረግ መስጠት፣ በተለይ ለድሃ አደጉ፣ ለመበለቱ፣ ለአረጋውያን በእድሜ ምክንያት ሊሰሩ ለማይችሉ ሰዎች እኛ ደግሞ ማድረግ ያለብንን ነገር ሁሉ እንድናደርግ በዚህ አጋጣሚ መናገር ፈልጋለሁ። በገንዘብም በሌላው በምንችለው ነገር ሁሉ ከመቄዶንያ ጎን እንድንቆም ያስፈልጋል። ይህንን ስራ ሁሉም ሰው በያለበት አሁን ላይፍ ላይ የሚያዩን ሰዎች ሁሉ
ይሄን አገልግሎት ለመደገፍ ሁለቴ ማሰብ የለባቸው። ይሄ አጋጣሚ ነው። እንደዚህ አይነት እድልም አይደለም። አሁን ይሄን እድል ላይ ሰዎች ሲያገኙ መጠቀም ነው ያለው። ያንዳንዱ ሰው ለእግዚአብሔር ነው የሚያበድረው። ይሄን አጋጣሚ ተጠቅመው ሁሉም ሰዎች በዚህ ነገር ላይ ተሳትፎ ቢያደርጉ ይሄን አገልግሎት ብንደግፍ በጣም ይሄን ለማለት ነው የመጣሁት። በተጨማሪም የተለያዩ ታዋቂ ሰዎች በቦታው ተገኝተው ድጋፋቸውን አሳይተዋል። መቄዶንያን ጎብኝታችኋል ወይ? ብዙዎችን የተጎዱ ህጻናትን፣ አረጋውያንን ራሳቸውን ችሎ መንቀሳቀስ የማይችሉት ብዙሃኑን ይዞ ያለ ትልቅ ተቋም ነውና በሀገር ደረጃ ሊነገርለት የሚገባ ጉዳይ ስለሆነ አውቀዋለሁ። ብዙ ጊዜ ጎብኝቻለሁ። ጎብኝቼው አውቃለሁኝ። መቄዶንያ እንደሚታወቀው ብዙ ድግሶች፣ ሳያርግ፣ ልደት፣ ተስካር የሚደረግበት ቦታ ነው እና በዛ አጋጣሚውን አግኝቼ የሄድኩት በጣም ልብ የሚነካ ቦታ። እዛ ያሉት አረጋውያን፣ የአእምሮ ህሙማን አረጋውያን ደግሞ በአንድ ወቅት ወጣቶች የነበሩ ለሀገር አገር ሲረዱ የነበሩ ወጣቶች አሁን ደግሞ እንደዚህ መጠለያ አግኝተው በክብር ተደግፈው ሲኖሩ ማየት ያስደስታልም። በአንድ ጎኑ ደግሞ የሚያሳዝን ፓርቶችም አይቼ ነው የወጣሁት። ነገ ሁላችንም የምንወርቅበትን አናቅምና በጣም ብዙ ፖቴንሻል ያላቸው ሰዎች፣ አንቱ የተባሉ ሰዎች አሁን የአልጋ ቁራኛ ሆነው የሚኖሩበት ድል ብንሰጣቸው ለእነዚህ ሰዎች አሁንም ጠንክረው ማገልገል የሚችሉ ሰዎች ነው ያሉትና እኔ ቃል ገባለሁ ይሄ ፕሮግራም ከተጠናቀቀ በኋላ ሄጄ ለመጎብኘት ቃል ገባለሁ። ስለ መቄዶንያ ብዙ ምናስረዳው ሳይሆን ማንንም ሰው አብሮት ለ13 ዓመት በርካታው ሰው በመቄዶንያ ጉዳይ ላይ ማመስገን ፈልጋለሁ። 13 ዓመት ሁሉም ሰው አብሮ የተረባረበ አለ። አልጋ ቁራኛ ሰዎች ጋር ደግሞ ስትገባ ያው በቃ እዛ እግዚአብሔር አለ በእውነት በእርግጠኝነት። አሁን እዚህ ጋር 4-5 አልጋ ቢኖር አንድ ክፍል ውስጥ አንደኛው ላይ የእውነት ሊትራሊ እግዚአብሔር አለ በቃ እዛ ላይ። እኔ አንዳንዴ እንደውም እምነት ቢኖረኝ እዛ ብቻ በመኖሬ ድናለሁ ብዬ ነው የማስበው። እምነት ቢኖረኝ ኖሮ እግዚአብሔር አለ በእርግጠኝነት። በጣም የተጎዱ ሰዎች በቃ አልጋ ላይ ተጣብቀው በጣም የሚከብድ ነው እና የተለያየ ሰዎች ታሪክ አለ። ያው ሁሉም እንትን ይልሃል። ግን እኔ አንዱ የማይረሳኝ ግን የእውነት አንድ ከ4 ኪሎ አካባቢ የተነሱ ናቸውና ይሄ እዚህ ጋር እንደዚህ ተገምሷል ማለት ነው። ይሄም እንደዚህ እዚህም ጋር በጣም የሚያስደነግጥ ማለት ነው። እንደዚህ በቃ ትልቅ ጉድጓድ ነው የሚመስለው እና ሲታጠቡ በቃ እና እዩን ነው የምታምተው መጽሐፍ እና እንደዚህ አይነት ሰዎች 3-4 አይቻለሁና አንደኛው ተሽሏቸዋል። ሁለቱ አንድ 6 ወር 7 ወር ሆኖ አርፈዋል። አሁንም በቅርብ መተው እየጋገሙ ያሉ አሉ። እነሱ ሳይ በቃ ምንም ተመስገን እያሉ እየኖሩ ነው። የሚገርም ብዙ አይነት ታሪክ ያላቸው ሰዎች ያሉ መቄዶንያ። ተጨማሪ አሁን ከ8000 በላይ በርካታ የሆኑ መንገድ ላይ የሚተዳደሩትን የሚለምኑትን ወላጅ አልባ ወይም ደግሞ ጧሪ ያጡትን አዛውንቶችን ሁሉ ማምጣትና የበለጠ ማሳደግ ነው። ከዚህ ከህንጻው ባሻገር ሌሎች የተቆፈሩ መሬቶች የተዘጋጁ ቦታዎች ሁሉ አሉ። መቄዶንያ በጣም በስፋት በተቻለ መጠን ድሃ ወገኖቻችንን አምጥቶ አብልቶ ተንከባክቦ ጤናቸውን ጠብቆ ማኖር ነው። ይሄ እጅግ በጣም የተቀደሰ ዓላማ ስለሆነ ለዚህ የተቀደሰ ዓላማ እባካችሁ ኢትዮጵያ ውስጥ ያላችሁ በሁሉም ባንኮች እና በቴሌብር 7979 በመደወል የምትችሉትን ያህል እንድትሰጡ ነው። እስከዛሬ ድረስ እንግዲህ በመጽሐፍ ቅዱስም የተጠቀሰው ያቺ ድሃ ሴት ምንም የሌላት ሴት መቀነቷን ፈታ ያላትን 1 ዲናር ሰጠች ይላል። ያም በመስጠቷ ይሄው 2017 ዘመን ስሟን እያነሳን ሁል ጊዜ ትነገራለች እና መልካም ነገር መስራት መልካም ነው። ስትሰጡ ጥሩ እንቅልፍ ትተኛላችሁ፣ ከጭንቀት ትገላገላላችሁ። መስጠትን የመሰለም ነገር የለምና በምትችሉት ሁሉ መቄዶንያን ይርዱ። በዚህ የገቢ ማሰባሰቢያ መርሃ ግብር ላይ ያልተሳተፈ እንዳይኖር ተብሎ አዋጅ የተነገረ ያክል ከትንሽ እስከ ትልቅ ከታዋቂ እስከ አዋቂ በስፍራው በመገኘት በቀጥታ ስርጭት ህዝቡን ሲያስተባብሩ ታይተዋል። ታዋቂው ደራሲ ኃይሉ ጸጋይም የበኩሉን መልእክት አስተላልፏል። በስራዎቼ የተደሰታችሁ፣ የተዝናናችሁ፣ የተማራችሁ ታውቋቸዋላችሁ። ድራማዎቹን መዘርዘር አያስፈልገኝም። በአውሮፓም በአሜሪካም የምትኖሩ እያንዳንዳችሁ የምታውቁ ድራማዎችን የተከታተላችሁ
ዛሬ ክፈሉኝ ፕሊዝ ይከፈል። እኔ ለራሴ አልፈልግ 1 ብር ጠንካራ ሰራተኛ ነኝ፣ ሰርቼ ገንዘብ አገኛለሁ። ግን ለዚህ መቄዶንያ ድርጅት በለኃይሉ ላዝናናህን እስካሁን ለዋልክልን ውለታ ይሄው ከፍለናል ብላችሁ $5 ትሁን $10 እባካችሁ ላኩልኝ። አመሰግናለሁ። በፕሮግራሙ ላይ የምንወዳቸው ታዋቂ አርቲስቶች፣ የባላገሩ አይድል ሾው ምርጦችና ዳኞች፣ የታዲያስ አዲስ አዘጋጅና አቅራቢዎች፣ አንገፋና አዳዲስ ታዋቂ ሙዚቀኞች፣ በዝማሪያቸው የምናውቃቸው ዘማሪያንና ፓስተሮች፣ ቄሶች፣ ሼኮች እንዲሁም አባገዳዎች፣ የእረኛና የበስንቱ ክሮች እንዲሁም በተለያየ ስራዎቻቸው የምናውቃቸው የምናደንቃቸው አርቲስቶችና ኮሜዲያኖች፣ ዩቲዩበሮችና ቲክቶከሮች ሁሉም ተካፋይ ሆነዋል። ኤድመንተን የተደወለው ዋው ከተለያዩ የዓለም ክፍል ህጻናት እየደወሉ እርዳታቸውን ሲለግሱ አይተናል። በአካልም በመገኘት ያጠራቀሙትን ገንዘብ ለመቄዶንያ በመስጠት ህጻናት አስደምመውናል። በዚህ የገንዘብ ማሰባሰቢያ ላይ ያላየነው ነገር የለም። ሴቶችና እናቶች ወርቆቻቸውን፣ ጌጦቻቸውን ሲሰጡ፣ የቤታቸውን ቁልፍ ሲያስረክቡ፣ ወጣቶች ስልካቸውን ሲሰጡ ተደንቀናል። እሺ ግማሹን ነው የምትበላው። ከዛ በኋላ እንደገና ግማሹ ጨው ይደረግበታል። $1000 ታዋቂ አርቲስቶቻችን በመቄዶንያ ስላሉ አረጋውያንና የአይምሮ ህመማን ብለው የተሰጣቸውን ቻሌንጅ በመወጣት አንዴ ሙዝ በጨው ሌላ ጊዜ ደግሞ የሚያቃጥል ባዶ ቃሪያ በመብላት እየተቃጠሉና እንባቸው እየወረደ ጥሩ ገንዘብ አሰባስበዋል። ድርጅቶችና ግለሰቦችም የተለያየ መጠን ያላቸውን ቼኮች ሲያስረክቡም አይተናል። ከሁሉ በላይ ለዚህ ፕሮግራም ራሳቸውን ሰጥተው ኃላፊነት ወስደው ሌት ተቀን እንቅልፋቸውን አጥተው ስራቸውን ትተው ይህንን ፕሮግራም በማስተባበር የአንበሳውን ድርሻ የያዙትን 3ቱን እንቁዎቻችንን አለማመስገን አይቻልም። ይገረም ደጀኔ፣ ያሬድ ሹመቴ፣ ሰይፉ ፋንታውን እግዚአብሔር እድሜና ጤና ይስጣችሁ ይጠብቃችሁ። በዚህ ፕሮግራም ላይ የምንወዳቸው እማማ ዝናሽም ተገኝተው መልእክታቸውን አስተላልፈዋል። በደንብ መርቁ። እሺ እማማ ዝናሽ ቢናም ትልቅ ሰው ደካሞች፣ በሽተኞች ተየመንገድ ላይ ለቅመው የሚያስተዳድሩ ቢናም ትልቅ ሰው እግዚአብሔር ያቆይልን። ያው እኛ እንግዲህ ካለችን ላይ በእማማ ዝናሽ የበጎ አድራጎት ድርጅት ስም ለመቄዶንያ የአረጋውያንና የአእምሮ ህሙማን ማዕከል ያለችንን ያው ከወንድማችን ቢኒያም ሲናገር ከጉድለታችሁ ላይ ቀንሳችሁ ስጡ ስላለ ከጉድለታችን ላይ አምጥተን ይህንን ለማበርከት እንትን ብለናል። በመጨረሻም እኛም የበየግላችን የምንችለውን ያደረግን ቢሆንም ኤድመንተን ከተማን በመወከል ሶሻል ሚዲያን ለበጎ ተግባር በመጠቀም የምትታወቀው መማር አለባቸውና እኔም ከግሎባል ቢዩቲ ዩቲዩብ ቻናል በመወከል ከኢትዮጵያ ኮሚኒቲ በኤድመንተን ጋር በመተባበር የበኩላችንን እያሰባሰብን እንገኛለን። እስካሁንም በልግስና ለሰጣችሁን በኤድመንተን ለምትገኙ ድርጅቶች በተለምዶ ተመስገን ሱቅ ብለን ለምንጠራው ማርኬት ፕሌስ ኮንቪኒየንስ ስቶር፣ አዳምስ ሃላል ኮንቪኒየንስ ስቶር፣ የጆሹዋ ጸጉር ቤት ወይም ፌድ ዞን በመባል የሚታወቀው በርበር ሾፕ፣ የዮሐንስ ጸጉር ቤት ወይም ጆን በርበር ሾፕ፣ አዋሽ የኢትዮጵያና እንዲሁም የሌሎች አፍሪካውያን ሬስቶራንት
እንዲሁም በጣፋጭ ምግቦቹ የሚታወቀው አብነት ሬስቶራንት በጣም እናመሰግናለን። በወጣው ይተካ የአረጋውያኑ አምላክ በረከት ይስጣችሁ። እንዲሁም እስካሁን ድረስ ያልተሳተፋችሁ ወገኖቻችን እስከ አፕሪል 6 ድረስ በኢትዮጵያ ኮሚኒቲ በኩል እርዳታችሁን እንድትለግሱ በመቄዶንያ በሚረዱ አረጋውያንና የአእምሮ ህመማን ስም እንማጸናለን። ሰውን ለመርዳት ሰው መሆን በቂ ነው። እናመሰግናለን።